የአማራ ክልል ምክር ቤት ሴቶች ወጣቶችና ማህበራዊ ጉዳይ ቋሚ ኮሚቴ የትምህርት ቢሮውን የ5 ወራት የስራ አፈጻጸም ገምግመዋል። ቋሚ ኮሚቴው በመስክ ምልከታ ያረጋገጣቸውን ግኝቶች መነሻ በማድረግ በተገኙ ጠንካራ ጎኖችና በሚታዩ ችግሮች ዙሪያ በዝርዝር ተወያይቷል። ትዕግስት ስባለው የአማራ ክልል ምክር ቤት ሴቶች ወጣቶችና ማህበራዊ ጉዳይ ቋሚ ኮሚቴ የክልሉን የትምህርት ዘርፍ የ5 ወራት የስራ አፈጻጸም ግምገማ አካሂዷል። ቋሚ ኮሚቴ አባል ወይዘሮ ሀሊማ ይማም የትምህርት ዘርፍ ውስጥ ያሉ ችግሮች ውለው ያደሩ በመሆናቸው በመወያየትና በመነጋገር መፍታት ያስፈልጋል ብለዋል። ትምህርት በባህሪው ሰላም ይፈልጋል። ሰላም የተረጋገጠ ከሆነ የትምህርት ስራዎች ጥሩ ይሆናሉ። እነዚህን ከህብረተሰቡ ጋር ቋሚ ኮሚቴውም ከህዝቡ የወጣ ስለሆነ ታች ላይ የወከለውን ህዝብ ትምህርት ቤት የተዘጋ ትምህርት ቤት ካለ እንዲከፈት፣ ያልተመዘገቡ ተማሪዎች ካሉ እንዲመዘገቡ አድርጎ ህዝቡን አወያይቶ ህዝቡ ለሰላም ቅድሚያ እንዲሰጥ፣ ሰላም ካለ ደግሞ ሁሉም ልማቶች ምላሽ ያገኛሉ የሚለውን ከህብረተሰቡ ጋር መግባባት ያስፈልጋል። የአማራ ክልል ትምህርት ቢሮ ኃላፊ ጥላሁን ወርቅነህ በ5 ወራት ውስጥ በጥንካሬ የተሰሩ ስራዎችን ለማስቀጠል ጉድለቶችን ለማረም የተፈጠረ መድረክ መሆኑን አንስተው በትምህርት ስርዓቱ ዘላቂ ለውጥ ለማምጣት ከማህበረሰቡና አጋር አካላት ጋር በትብብር መስራት ይጠይቃል ነው ያሉት። ይህን ዓመት በጣም በልዩ ቅድመ ዝግጅት ነው የትምህርት ስራ ለመስራት የገባ ነው። ከዚህ አኳያ በጣም በርካታ ነገሮችን አሳክተናል። ከተማሪ ምዝገባ አኳያ አሁን ላይ 4.3 ሚሊዮን አካባቢ ተማሪዎችን መዝግበን እያስተማርን ያለ ነው። ግብዓቶችን በማሟላት የተሰሩ በጣም ሰፊ ስራዎች አሉ። ትምህርት ቤቶችን ለማስከፈት የውስጥ ቁሳቁሶችን ህብረተሰብን በማስተባበር እንዲያሟሉ በማድረግ በኩል ከአጋር አካላትና ከህብረተሰቡ ጋር መስራት ይጠበቅብናል። የአማራ ክልል ምክር ቤት ሴቶች ወጣቶችና ማህበራዊ ጉዳይ ቋሚ ኮሚቴ ሰብሳቢ አበራሽ ታደሰ ቢሮው ከሚያቀርበው ሪፖርት ባለፈ በተመረጡ ትምህርት ቤቶች የተሰሩ ተጨባጭ ስራዎችን የማረጋገጥ ተግባራት መከናወናቸውን አንስተዋል። ቢሮው የሚልከውን ሪፖርት ብቻ ሳይሆን በተመረጡ ትምህርት ቤቶች ተዘዋውረን ምን ያህል ተጨባጭ ስራዎች ተሰርተዋል የሚለውን የቋሚ ኮሚቴ አባላትን ይዘን ቼክ ለማድረግ ሞክረናል። ተንቀሳቅሰንም አይተናል። ጥቅሙ ምንድነው? የክልሉ ምክር ቤት በሚገናኝበት ጊዜ ቋሚ ስላልሆነ ምክር ቤቱ ወክሎ የሚያሰራው በቋሚ ኮሚቴ ሰብሳቢዎችና አባላት አማካኝነት ስለሆነ የተሰሩ ስራዎችን፣ ያሉ ጥንካሬዎችን፣ ያሉ ድክመቶችን በግልጽ ገምግመን አደራጅተን ለምክር ቤቱ አቅርበን በውሳኔ ሀሳብና ሪፖርት ይቀርባል። ምክር ቤቱ በነዛ ጭብጦች ላይ ተነስቶ ውይይት እንዲያደርግና የቀጣይ አቅጣጫ ለማስቀመጥ እንዲያግዘው ትልቅ ድርሻ አለው። በተጨማሪም ቢሮዎቹ በየጊዜው የምንሰጣቸውን ግብረ መልስና ማስተካከያ ሀሳብ እየያዙ አሰራሮቻቸውን ጉድለቶቻቸውንም ለማስተካከል እድል ይሰጣል። በቀረበው ሪፖርት በበጀት ዓመቱ 4.3 ሚሊዮን ተማሪዎችን ወደ ትምህርት ገበታ መመለስ ቢቻልም በቀጣይ ያልተመዘገቡ 3.2 ሚሊዮን በላይ ተማሪዎችን ወደ ትምህርት ገበታቸው ለመመለስ ሰፊ ርብርብ እንደሚጠይቅም በመድረኩ ተመላክቷል።